በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን አዳምና ልጆቹን ነፃ አውጥቶ ዲያብሎስን አስሮ ነፃ አውጥቶናል። በዘመነ ፋሲካ ዕለተ ዓርብ ላይ እንገኛለን። በዛሬው ቀን ዕለተ ዓርብ ቅድስት ቤተ ክርስቲያናችን ትታሰባለች። ሳምንቶቹ የየራሳቸው ስያሜ ያላቸው እንደሆኑ በተደጋጋሚ በትምህርታችን እንደገለጽነው ቅድስት ቤተ ክርስቲያን ታስባ የምትውልበት ዕለት ዛሬ ነውና በደሙ ቤተ ክርስቲያን የመሰረተበት ዕለተ ዓርብ ቀራንዮ ላይ ተሰቅሎ በደሙ ቅድስት ቤተ ክርስቲያን ክርስቶስ የሞሸረበት ሙሽሪትና ሙሽራው ክርስቶስ ሙሽሪት ቤተ ክርስቲያን በአንድ የተሞሸሩበት ቀራንዮ በክርስቶስ ደም ቤተ ክርስቲያን የታነጸችበት ቀን ነውና ቅድስት ቤተ ክርስቲያን እንላለን። ዛሬ ግን ቅድስት ቤተ ክርስቲያን ብዙ ምስጢሮችን የያዘች ነችና ከዛ መካከል ዛሬ ማንሳት የወደድኩት በዛሬው ዕለት ማለትም ይህ ቀን ሚያዝያ 9 ቀን ነው። ሚያዝያ 9 ቀን የሰዎች ልጆች ሊሰሟቸው የሚገባ እጅግ ልዩ ምስጢር ልነግራችሁ ነው። በእውነቱ ከሆነ ስለዚህ ምስጢር ብዙዎቻችሁ ግንዛቤ እውቀት እንደሌላችሁ በደንብ አስረግጬ መናገር እችላለሁኝ። ለምን ብዙዎቻችን አናቅምና አንማርምና። ምክንያቱም ቅድስት ቤተ ክርስቲያን ብዙ ሀብት ብዙ ነገር አላት። ከብዙ ነገሯ መካከል አንዱ ደግሞ በተለይ የዛሬዋ ቀን አንዱ ልዩ ምስጢር ነው። ለየት ያለ ምስጢር አለ። በመጽሐፋችን ተጽፏል፣ ግን እኛ አናቀውም፣ እኛ አንረዳውም። የሰው ልጅ ሊያቀውና ሊማርበት ሊገነዘብበት እግዚአብሔር አምላክ ዛሬ ላይ ብዙውን ጊዜ ብዙ በምድራችን ላይ ብዙ ኃጢአት እየተሰራ ብዙ ቤተ እምነቶች እየተፈበረኩ እግዚአብሔርን የሚያመልክ እየጠፋ ያለበት ዘመን ነው። ይገርማል። ግን እግዚአብሔር ሰው እንዳለው እግዚአብሔር የተሻለ እንደውም እኛ ምድር ከምንኖረው የበለጠ እንዳለው የምንረዳበት እኛ አመሰገን አላመሰገን አመለክነው አላመለክነው እጅግ እግዚአብሔር ገናና አምላክ እንደሆነ ስንት ምስጢር ያላወቅነው ነገር እንዳለ የሚናገር ነው። ምንድነው ሆዳችን የምታስቆርጠን ቶሎ ንገረን የሚል ሰው አይጠፋም። እዚህ ጋር በደንብ ቁረጣቸው። ዛሬ ልዩ ቀን ነው። ሚያዝያ 9 ቀን ነው። ቀኑ ሚያዝያ 9 ነው ያልነው። በዚህ ቀን ልዩ ምስጢር አለ። ለየት ያለ ምስጢር ሆነ፣ ለየት ያለ ምስጢር ተከናወነ። ምን አትሉ? በዛሬው ቀን ብሔረ ብፁዓን ያሉትን ቅዱሳንን የምናስብበት እንዲሁም ደግሞ ታላቁ አባት አባ ዞሲማስ ልብ በሉ። አባ ማን አልኳችሁ? ዞሲማስ አባታችን ቅዱሱ ጻድቁ ዞሲማስ ብሔረ ብፁዓን ያሉ አባ ዞሲማስንና ብሔረ ብፁዓንን ምን አገናኛቸው? በደንብ ስሙ። የሚገርም ምስጢር ነው እዚህ ውስጥ ያለው ማለት ነው። አባታችን አባ ዞሲማስ ጻድቅ መነኩሴ ናቸው። በምልኩስና በጽድቅ ስራ እግዚአብሔርን የሚያመሰግኑ ታላቅ ቅዱስ ናቸው። እስኪ እየሰማን ነው በሉኝ በኮመንት። መስማታችሁን ማወቅ እፈልጋለሁ። አባታችን በጸሎት እያሉ መጽሐፍትን ያነቡ ነበረ። ታሪኩን በደንብ ስሙ። ብሔረ ብፁዓን ምንድን ነው? ብሔረ ብፁዓን፣ ብሔረ ሔዋን፣ ገነት፣ ሲኦል እያልን እናወራለን አይደል? መሬት የምትባለው 5 ክፍል ያላት ናት። ልብ በሉ 5 ክፍል። አንደኛዋ ገነት ነች፣ ገነት ምድር ነችና። ሁለተኛው ብሔረ ሔዋን፣ ሶስተኛው ብሔረ ብፁዓን፣
አራተኛው እኛ የምንኖርባት መሃል ምድር፣ አሁን የተረገጣችኋት የቆማችሁባት ምድር። አምስተኛ ሲኦል። እነዚህ ዓለመ ምድር ወይም የምድር ክፍል ናቸው። እኛ ግን ዛሬ የምንነጋገረው ስለ ብፁዓን ጻድቃን ነው። ስለ ብሔረ ብፁዓን ነው የምንነጋገረው። ሚስጥሩን የሰው ልጅ አይምሮ የማይደርስበት እጅግ ልዩ የሆነ ሚስጥር ያለበት ነው። ከአራቱ የመሬት ክፍሎች አንዱ ወደ ሆነው ወደ ብሔረ ብፁዓን ኑ ይዣችሁ ልሂድ። እስኪ ተከተሉኝ። በእውነት እስኪ ኑ ልብ ብላችሁ ተከተሉኝ። እና ታላቁ አባት አባ ዞሲማስ ምንም የሚያውቁት ነገር የለም ስለ ብሔረ ብፁዓን። ግን መጽሐፍትን ሲያነቡ አንድ ቀን ማለት ነው ሲያነቡ ለየት ያለ ነገር አዩ። ለየት ያለ ነገር ተመለከቱ። ቅዱሳን መጽሐፍት ምን ሲሉ ሲያገላብጡ፣ ቅዱሳን መጽሐፍት ሲያነቡ የሚገርም እኮ ነው። የብሉይ ኪዳንን መጽሐፍ ሲያነቡ ለየት ያለ ነገር አዩ፣ ተመለከቱ። ያ መጽሐፍ ምን ይላል? በነቢዩ ኤርምያስ ዘመን የብሉይ ኪዳን ነቢያት አንዱ ሰቆቃው ኤርምያስ፣ ትንቢተ ኤርምያስ ሲባል እንደሰማችሁ መቼም ባታነቡትም ሰምታችኋል ብዬን ያምናለሁ። እና ኤርምያስ ስለ ኢየሩሳሌም መጥፋት፣ ስለ ኢየሩሳሌም መውደም፣ ስለ ኢየሩሳሌም ቅጣት፣ ጥፋት አየና ለአረመኔው ጣዖት ለሚያመልከው ንጉሥ ጣዖት እየተመለከ እግዚአብሔር አምላክ ተትቶ ኃጢአት እየተሰራ በነበረበት ዘመን ኤርምያስ እያለቀሰ እግዚአብሔር ኢየሩሳሌምን እንደሚያጠፋ መናገር ጀመረ ለሕዝቡ። የዛን ጊዜ አሚናዳብ የሚባል አንድ ደግ ሰው ነበርና የነቢዩን ቃል አስተዋለ። ሄዶም የእግዚአብሔርን ሰው የሆነውን ነቢይ እግዚአብሔርን ታላቁን ኤርምያስን እባክህ ከዚህ ጥፋት እንድንድን ጸልይልን ወደ እግዚአብሔር አለ። ነቢዩም ጸለየላቸው፣ መከራቸው። በዛን ጊዜም ለኢየሩሳሌም የሚወርደው ወይም ለእስራኤል የሚወርደው ቅጣት፣ ለእስራኤላውያን የሚመጣባቸው ቅጣት ለመዳን ራሳቸውን ለይተው በምድረ በዳ ኖሩ ነው። በምድረ በዳ በምድረ በዳ ሲኖሩ በዛ እያሉ ኢየሩሳሌምን ቅጣቷ ሆነ። ከዛ በኋላ መልሰው ኃጢአት እየሰሩ ባለበት ጊዜ ለንጉሱ መጥተው ብቻቸውን የሚኖሩ እና አሚናዳብ ከነ ዘመዶቹ ከነ ዝርያዎቹ ይኖራሉ። ኑ ለጣዖትም ስገዱ፣ ግብርም ክፈሉ በሏቸው። ሄዶ መልእክተኛ ሲነግራቸው እኛ ለጣዖትም አንሰግድም፣ ግብርም አንከፍልም፣ ቅጠል እየበላን በዋሻ ለብቻችን ከዚህ ዓለም ኃጢአት ተለይተን እየኖርን ነው። ስለዚህ እምቢ አሉ። የዚህ ጊዜ ሊገላቸው በሆነ ጊዜ ወደ እግዚአብሔር ቢጸልዩ የከበረ መልአክ ወደ ብሔረ ብፁዓን በደመና ጭኖ ወሰዳቸው። አንድ ሌላ በእዝራ ዘመንም ሄደዋል። በእዝራ ጊዜ ይሄዱ አሉ። በዘመነ ሰማዕታትም ይሄዱ። በዛ አማካኝነት ወደ ብሔረ ብፁዓን ይሄዱ እጅግ ብዙ ቅዱሳን አሉ ነው አሉ። ይገርማል። ታዲያ ልብ በሉ፣ የሚገርመው ነገር በብሔረ ብፁዓን የሚኖሩ ጻድቃን ኃጢአት የማይሰሩ 1000 ዓመት የሚኖሩ ሐዘን የሌለባቸው በጣም ብዙ ነገር ያላቸው እጅግ የሚገርሙ ቅዱሳን ናቸው። እሱ አይደለም እኔ የሚያስገርመኝ። ታዲያ አባ ዞሲማስ ጸሎት እየጸለዩ ባለበት ሰዓት ይህን መጽሐፍ አገኙት። 2 መጽሐፍ አገኙ። አንደኛ የነዚህ የሄዱበትን በኤርምያስ ዘመን የነበሩትን በትርጓሜ ወንጌል ላይ በወንጌሉ ላይ ተቀምጦ አገኙ። እሱ ምንድነው? ሐዋርያው ቅዱስ ማቴዎስ ብቻ ዘይ ቦታ እንዲሄድ እነሱ ያሉበትን ቦታ ሄዶ ወንጌል
የሰበከላቸው ሐዋርያው ቅዱስ ማቴዎስ እንደሆነ አወቁ ማለት ነው። ጌታ ሆይ እነዚህን ብፁዓንማ አሳየኝ ብለው 40 ዘመን አባ ዞሲማስ ጸለዩ። የዚህ ጊዜ እግዚአብሔር አምላክ መልአኩን ልኮላቸው እየመራ ይዟቸው ሄዷል። ሲሄዱ ሙት ባህር አካባቢ ደረሱ። ሙት ባህር ሲደርሱ ሙት ባህር ማለት ባህሩ ነፍስ ህይወት የሌለው እንደማለት ነው። እንደ ባህር ህይወት አለው ወይ የሚል ሰው አይጠፋም። ለምሳሌ ባህር ያንሳፍፋል። ያ ግን የሞተ ባህር ስለሆነ አያንሳፍፍም። ጀልባም እንደገና ሰውም ለዋኝ ቢል አያስዋኝም። ዝም ብሎ ማስጠም ብቻ ነው። ምክንያቱም ሙት ባህር ይባላልና። ኢቭን እንኳን ጸጉር አንድ የጸጉር ብናኝ እንኳን ባህሩ ላይ ብትጥሉ ቀላል ነገር ወይ ገለባ ነገር ወይ ቀለል ያለ ነገር ጸጉር ብትጥሉበት ወደ ታይ ነው የምትሰጥመው። አሁን ሌላው ከላይ አንሳፎ ያስቀምጣል አይደል? የሆነ ነገር ቀላል ነገር እንደ ላባ ነገር እንደ ቀላል ትንንሽ ነገሮች ብንጥል ውሃው ላይ ይንሳፈፍና ይቀመጣል። ሙት ባህር ግን እንደዛ አይነት ነገር የለውም። ቀጥታ ወደ መሬት የሚያሰጥም ነው እና አባ ዞሲማስ ዋይተውን መሻገር አይችሉም። እንደገና በጀልባም የለ ምንም የለ፣ ወደዛ መሻገር የሚችል ማንም የለም እና ጌታ ሆይ እባክህን እርዳኝ እያሉ ቁመው ሲጸልዩ ያ የከበረ መልአክ ከዛኛው ማዶና ከወንዙ ማዶና ከወንዙ ወዲህ ማዶ 2 ረጃጅም ዛፎች በቅለዋል። የዚህ ጊዜም አባ ዞሲማስ በዛፉ ላይ ዛፉ ያዘነብልላል፣ ጫፉን ይዘህ ተሻገር ተባሉ። የሚገርመው ነገር አባ ዞሲማስ ዛፉ ወደ መሬት ሲሰግድላቸው ጫፉን ያዙ፣ ወረወረና ወደ ሰማይ አንጥሮ እዛኛው ዛፍ ላይ ጣላቸው። ከዛ በኋላ ያኛው ዛፍ ደግሞ ወደዛኛው ወደ ብሔረ ብፁዓን ተሻገሩ። እንዲሁ ነው በመላኩ አማካኝነት ነው። እና አባ ዞሲማስ ደንግጠዋል፣ ፈርተዋል፣ ይንቀጠቀጣሉ። እንደው ጌታዬ ወይ ያድርሰኝ ነው እያሉ እየተንቀጠቀጡ እያለ ከብሔረ ብፁዓን ቅዱሳን መካከል እጅግ ረጅም ቁመቱ በጣም ረጅም የሆነ አንድ ታላቅ አባት ከታላላቅ ዛፎች መካከል ቆሞ ይጸልያል። እየጸለየ እያለ አባ ዞሲማስ ፈሩ፣ ደነገጡ። ጌታዬ ሆይ ምን ልሆን ነው አሉ። ደነገጡ፣ ተንቀጠቀጡ፣ ተድበደበሩ። ምን ጨነቃቸው። እናም ያ አባት ጸሎቱን እያደረገ ያያቸዋል። አንተ ማን ነህ አላቸው። ማን ነህ? ምንድን ነህ? እኔ እንኳን ከሰብ ዓለም የመጣው ሰው ነኝ ያሉ አባ ዞሲማስ። ከዓለም ነው የመጣው? እንዴት መጣ? እንዴት ልመጣ ቻልክ? እንደዚህ እኮ መምጣት አይቻልም። እንዴት መጣ? በጣም ያ ቅዱስ ብሔረ ብፁዓን የሚኖር አባት በጣም ተደነቀ፣ በጣም ተደነቀ። እጅግ የሚገርም ነው። ጠየቃቸው። በቃ ነገሩት። አባ ዞሲማስ እኔ እግዚአብሔርን ጸለይኩ፣ ነገርኩኝ። መጽሐፍ ሳነብ በብሔረ ብፁዓን የሚኖሩ ቅዱሳን እንዳሉ አነበብኩኝ። ጌታዬ ሆይ እስኪ ለያቸው አልኩኝ። እኔም ጸለይኩኝ። እግዚአብሔርን ፍቃድን መልአኩን ልኮ እንደዚህ ክድ ተባልኩኝ። በዚህ ምክንያት ብሔረ ብፁዓን ዝመጣሁኝ አላቸው። ተገረሙ እነዛ ቅዱሳን። የዓለምን ሰው እንግዲህ አይተው አያውቁምና በጣም ተገረሙ፣ ተደነቁ። ከዛ በኋላ ቆይ ወደ ጓደኞቼ ይዤ ልሂድ ብሎ ያ በብሔረ ብፁዓን የሚኖር ቅዱስ ይዟቸው ወደ ሁሉም ብሔረ ብፁዓን የሚኖሩ ቅዱሳን ጋራ ጨመራቸው፣ ሄዱ። ከዛ በኋላ እየተጠራሩ ኧረ ከዓለም ሰው መጥቷል፣ ኧረ ኑዩ እንደመጣ ያም እየመጣ ሲጠይቃቸው፣ ያም ሲመጣ ሲጠይቃቸው አባ ዞሲማስን እየመጣ ታናሹም ታላቁ እንደመጣ እንደው ዓለም እንዴት ነች? እንዴት ነው የምንኖሩት? እስኪ ንገረን። በየተራ እየተፈራረቁ አባ ዞሲማስን የብሔረ ብፁዓን ቅዱሳን ይጠይቋቸው ጀመር ተራ በተራ። በጣም ደከማቸው። አባ ዞሲማስ በጣም ደከማቸው። 2 አይነት ትርጓሜ እዛ አለ፣ ግን ዋናው ግን ይሄኛው ነው። እና በጣም ደከማቸውና ያንን ከወዲያ መጀመሪያ ተቀብሎ ያመጣቸውን ቅዱስ ጠሩና አባቴ ናማ እኔ ደክሞኛል፣ ስለዚህ እኔ ልተኛ፣ ብሔረ ብፁዓንን ሊጎበኝ ወጥቷል፣ ሲመለስ ይመልስላችኋል፣ ይነግራል። በል
በልልኝ እኔ ደክሞኛል አሁን ልተኛ፣ ግን ሊጎበኝ ዞር ዞር እያለ ነው ወጥቷል፣ ሲመለስ ያብራራላችኋል፣ በልልኝ ደከመኝ ማስረዳቱ ብለው አባ ዞሲማስ መናገር። የአባት ዋለ ተጣራ ጎር ጎር ይህን ሰውዬ ቶሎ ነበር ምን ነበር ተቆጣው። አባ ዞሲማስን ተቆጣቸው። እኛ ከዓለም የመጣ ነው ኃጢአትን ሸሽተን ውሸትን ትተን አይደል የመጣ ነው። አንተ ውሸት ልታስተምረን ነው እዚህ የመጣው። በሉጣልን ከሀገራችን በፍጥነት ልትወጣልን ይገባል። ማየት አንፈልግም፣ ማየት አንፈልግም። አንተ ውሸት ልታስተምር ነው በማለት ተቆጧቸው። አንድም ይሉና ዝጋ ሊቃውንት እነዚህን አባት በሉ እስኪ እርስዎ ቅዱስ አባት ነዎት ልጆቻችንን አስተምሩልን ብለው ልጆችን ትምህርት እንዲያስተምሩ አባ ዞሲማስ ያስጠኑ ነበረ ትምህርት። እናም ደክሟቸው አባ ዞሲማስ ቤት ውስጥ ተኝተው ሳለ የለም በሉ ሰው መጥቶ ሲጠይቃችሁ የለም በሏቸው ብለው አባ ዞሲማስ መተኛት። ህፃናት እዛ እያጠኑ አባታችሁ መምህራችሁ የት አለ ብለው የብሔረ ብፁዓን ሰዎች መጠየቅ። ህፃናት ደግሞ ምን አይችሉም፣ ማዋሸት አይችሉም፣ እውነቱን ነው የሚናገር። እንደነሱ ሀገር የለም፣ እንደኛ ሀገር ግን ቤት ተኝቷል ብለው ህፃናቶቹ መናገር። በላንተማ ኃጢአት ልታስተምረን ነው፣ አንተማ እዚህ የመጣው ከኃጢአት ርቀን ከአምላካችን ጸጋ ልታርቀን ነው። ስለዚህ ውጣለን፣ ቀጥ ብለህ ውጣ፣ ሀገራችንን ለቀክልልን። አንፈልግም፣ አንተ ከኛ ጋር መኖር አትችልም። አንተ የሰብ ዓለም ከኃጢአት የሆንክ ሰው ነህ። እኛ ግን በንጽህናና በቅድስና ነው የምንኖረው። እባክህን ውጣልን፣ ሂድልን፣ አንፈልግም። አያሳዝኑም? አባ ዞሲማስ ያሳዝናሉ አይደል? እጅግ ያሳዝናሉ። ምስኪን ናቸው በእውነቱ። አዞባቸው ባይናገሩት አፋቸውን ስብስብ አድርገው ቁጭ ብለው የሚሆነውን ቢመለከቱስ ምን አዘዘባቸው? እነዋሽው እንደዛ አለም መስሏቸው። እዛ ውሸት የሚባል ኃጢአት የሚባል ነገር የለም። አባ ዞሲማስም ጨነቃቸው። ወዴት ይግቡ? መግቢያ ቀዳዳቸው ጠፋቸው። የዛን ጊዜ አባ ዞሲማስ ወደ እግዚአብሔር ጸለዩ። ጌታዬ ሆይ እባክህን እርዳኝ ብለው ወደ እግዚአብሔር ጸለዩ ይለናል። ሁላችንም ወደ እግዚአብሔር እንድንጸልይ መድኃኔዓለም ይርዳን። አባ ዞሲማስም ወደ መድኃኔዓለም መጸለይ ጀመሩ። የዛን ጊዜም መላእክት መጥተው ይህን አባ ዞሲማስን ለ7 ቀን ፍቀዱለት፣ 7 ቀን ብቻ እንዲቀመጡ ፍቀዱላቸው። ይህንን የእናንተን ታሪክ የእናንተን አኗኗር የሰው ልጆች በዓለም የሚኖሩ ስለ ብሔረ ብፁዓን እንዲያውቁ፣ እንዲረዱ፣ እንዲገነዘቡ ይጻፍና አባ ዞሲማስ ይዞ ይሂድ። 7 ቀን ድረስ ፍቀዱለት በዚህ እንዲቆይ። 7 ቀን ይህንን ህይወታችሁን ታሪካችሁን ንገሩት። ይጻፍና የዓለም ሰው እንዲሰማ እንዲያቅ በብጽዕና በቅድስና እንደምትኖሩ የዓለም ህዝብ እንዲያቅ ይጻፍ ንገሩት እና ከ7 ቀን በኋላ ወደዛው ወደ መሬት ይመለሳል በማለት እግዚአብሔር ራሱ ነገራቸው ለነዛ ቅዱሳን። እሺ ብለው የእግዚአብሔርን ትእዛዝ ተቀብለው መናገር ጀመሩ። እኛ አመጣጣችን ወደዚህ ወደ ብሔረ ብፁዓን እንዴት እንደመጣን የአባታችን የአሚናዳብ ልጆች ነን። ኢየሩሳሌም በምትጠፋበት ጊዜ እግዚአብሔር ቸርነት በነቢዩ ኤርምያስ የተነገረውን ቃል ሰምተን ከኃጢአት ተለይተን እግዚአብሔርን ለመነው። ነቢዩም ለመነልን። በአባታችን በአሚናዳብ በኩል በደመና ተጭነን ወደዚህ ምድር በመላእክት እየመራ እግዚአብሔር አመጣን። እኛ ወደዚህ መጣን። ስለዚህ እኛ ኃጢአት የሚባል አንሰራም፣ ድካም የሚባል አንደክምም፣ መውጣት መውረድ የሚባል ነገር የለም፣ ማጨድ መቆፈር የለም፣ ልብስ የሚባል አንለብስም። ልብሳቸው ደግሞ
አባ ዞሲማስ በጣም የደነገጡት ያንን ረጅም አባት ሲያዩ ልብስ አለበት እንዴ አንተ ልብስ አለበስክም እኮ ራቁክ ነው እኮ ብለው አባ ዞሲማስ ለዛ አባት ለብሔረ ብፁዓኑ መጠየቅ። እነዛ አባ ምን ቢሉ ጥሩ ነው ያለበስከው አንተ የኃጢአት ልብስ የዓለምን ለብሳል። እኔ ግን አዳም መጀመሪያ አባታችን አዳም እና ሔዋን በገነት የለበሱት የብርሃን ልብስ ነው እኛ የምንለብሰው፣ ከምድር የሆነ የተሰፋ አንለብስም። ስለዚህ እኛ የብርሃን ልብስ ለብሰን ለአዳም መጀመሪያ የተሰጠውን ልብስ ለብሰን እንኖራለን። አንተ የኃጢአት ልብስ በዓለም የተሰፋ የተዘጋጀ ነው የምትለብሰው እና ልብስም አንለብስም። እንደገናም ደግሞ ኃጢአት የሚባል አንሰራም፣ ውሸት የሚባል አናቅም። እኛ እግዚአብሔርን እያመሰገን እንኖራለን። ምግባችንን በተመለከተ በዚህ ውስጥ ያሉት እጽዋቶች ልክ ሰዓቱ ሲደርስ ወደ መሬት ፍሬዎቻቸውን ይጥላሉ። የሚበቃንን ያህል ፍሬውን አንስተን እንበላለን። ከዛፎቹ ስር ንጹህ ውሃ ይፈልቅልናል፣ እሱን እንጠጣለን። የሴቶች ለብቻ ወንዶች ለብቻ ሆነን እንኖራለን። ማግባት ይፈቀድልናል እና አንድ ሚስት እናገባለን። ሌላ የሚባል አናገባም። አንድ ሚስት አግብተን 3 ጊዜ ሩካቤ ስጋ እንፈጽማለን። የመጀመሪያው ልጅ ልብ በሉ፣ የመጀመሪያው ልጅ ለእግዚአብሔር አገልጋይ ይሆናል። ሁለተኛው ደግሞ በዓለም ወይም በዚህ ይኖራል። ሶስተኛዋ ሴት ነች ዘርን ለመተካት። ስለ 3 ልጆች እንወልዳለን እና 3 ልጆች ያገባችው ሚስት ወደ ባሏ ጋር የመጀመሪያውን ልጅ ለመውለድ አንዴ ሩካቤ ስጋ ያደርጋሉ። ከዛ በኋላ ያኛው ካደገ በኋላ ሁለተኛ ይመጡና ሁለተኛው ልጅ ሁለተኛ ከባለቤቷ ጋር ሩካቤ ስጋ ታደርጋለች፣ ትወልዳለች። ሶስተኛም ሴት ትወልዳለች፣ ከሴቶች ጋር በዛ ትኖራለች። ስለዚህ ከዛ ውጪ የዓለም ስጋ ፍቃድ የሚባለው ነገር እኛ ጋር የለም። የምንኖረው በዚህ ምድር 1000 ዓመት ነው። 1000 ዓመት እንድንኖር ተፈቅዶልናል። 1000 ዓመት ከኖርን በኋላ እግዚአብሔር 1000 ዓመት ሲሞላ የእግዚአብሔር መልአክ እግዚአብሔር ቀኑ እንደደረሰ ይነገረናል። ልትሞቱ ነው ይባላል። ወደ ተሻለው ወደ እግዚአብሔር ልንሄድ እንደሆነ የዛን ጊዜ ስናቅ የእግዚአብሔር መልአክ ይመጣሉ። የዛን ጊዜ ይነግሩናል። ሲነግሩን ያንን የሚሞተውን ሰውዬ ምን እንለዋለን? እንሰናበተዋለን። ለቅሶ የሚባል ነገር የለም። እንደው ታድለ እንግዲህ ወደ እግዚአብሔር ወደ አምላክ ልትሄድ ነው፣ በእውነት በጣም እድለኛ ነህ እንለዋለን። ያንም ሰው እስከ መቃብሩ በእግሩ እየሄደ መታመም የለም፣ መጨነቅ የለም። የዛን ጊዜ የመላእክት ዝማሬ መላእክት ሲሰማ መላእክተ ብርሃናት መጥተው ነፍሱን ይዘውት ይሄዳሉ። ስጋውን እንቀብረዋለን። ለቅሶ የሚባል ነገር የለም። በ1000 ዓመቱ ይሞታል። እኛ ዝኩነን ከላይ የመላእክት ምስጋና በገነት ያለው ይሰማናል። የገነት መዓዛዋ መልካም ሽታዋ እየወጣ ይሸተናል። ረሃብ የሚባል ነገር የለም። ሕመም የሚባል ነገር የለም። ውሸትም የሚባል ነገር የለም። ኃጢአት የሚባል እንደው በጠቅላላው የለም። ስለዚህ እኛ ኑሮ ይሄን ይመስላል። ብፁዓን ሆነን እንኖራለን፣ ቅዱሳን ሆነን እንኖራለን እያሉ ለአባ ዞሲማስ ይህንን ታሪክ ነገሯቸው ይለናል። አባ ዞሲማስም ያን ሁሉ ታሪክ ጽፈው በመጽሐፍ ጽፈው በውሸታቸው አማካኝነት እዛ ውሸት በመዋሸታቸው ያን መጽሐፍ ጽፈው ይዘው ወደዚች ምድር ኃጢአት ወደ በዛባት ክፋት ወዳለባት መጡ ይለናል። አባ ዞሲማስን ጥያቄ ጠየቋቸው። እንዲሁ ዓለም እንዴት ትኖራለች ብለው ሲጠይቋቸው ዓለም እንደዛው ትገዳደላለች። አዎ። ክፉ ንጉሥ አለ። አዎ። ጣዖት ማምለክ አለ። አዎ። አባ ዞሲማስ አያችሁ፣ እግዚአብሔር ስለማታገለግሉ እግዚአብሔርን በኃጢአት እየሰራችሁ ስለምታሳዝኑት ጨካኝ ንጉሥ ያነግስባችኋል። ረሃብና ጥም ይፈራረቅባችኋል። ችግር ስቃይ ይሆንባችኋል። እግዚአብሔርን አለመታዘዝ ጭካኔ የተሞላበት ጨካኝ የሆነ ንጉሥ አንግሶ ትሰቃያላችሁ። ስለዚህ የእናንተ በዓለም የምንኖሩት ለዛ ነው።
በማለት እንጸልይላችኋለን ብለው አባ ዞሲማስን ከዛች ከብሔረ ብፁዓን ወደዚች ምድር ሸኟቸው። አባ ዞሲማስን መታያችን መጽሐፍ ለዓለም አበረከቱ። በአባታችን በአባ ዞሲማስ ገድል ላይ የታሪክ ተጽፏል እና የብሔረ ብፁዓን ቅዱሳን እግዚአብሔር እጅግ ቁጥራቸው ብዙ የሆነ እጅግ ብዙ የሆነ እግዚአብሔርን የሚያመሰግኑ እንደ መላእክት ሆነው መላእክትን የሚያዩ ከመላእክት ጋር የሚኖሩ የተሰወረ ነገር የለም በእነሱ ጋር ይላሉ እና አባ ዞሲማስ የሚገርመው ነገር የተለያዩ ጥያቄዎችን ሲጠይቋቸው እንደው ምን ታውቃላችሁ? እኛ የምናውቀው በመጀመሪያ ጌታችን ኢየሱስ ክርስቶስ ሲጸነስ በዓላትን እናከብራለን። ሲጸነስ መላእክት መጥተው ዛሬ ከመቤታችን ጌታ ተጸነሰ ብሎ ነገሩን። ጌታችን ሲወለድ ዛሬ በቤተልሔም ክርስቶስ ተወለደ ብሎ መላእክት አሁንም መጥተው ነገሩን። ዛሬ ጌታችን ኢየሱስ ክርስቶስ ተጠመቀ ብሎ ነገሩን። ዛሬ ጌታችን ኢየሱስ ክርስቶስ ተሰቀለ ብለው ነገሩን። ዛሬ ጌታችን ኢየሱስ ክርስቶስ ከሙታን ተነሳ ብለው ነገሩን። መላእክት ነገሩን። ኋላ ደግሞ ከ12 ሐዋርያት አንዱ ቅዱስ ማቴዎስ መጣና ነገረን፣ ሰበከልን። ቅዱስ ማቴዎስ ብፁዓን ብፁዕ እያለ ይናገራል። ከአምስተኛው በተለይ እስከ 7 ባለው ይሄ ስለ ብሔረ ብፁዓን ስለ ብፅዕና የተነገረበት የማቴዎስ ወንጌል ማለት ነው። እና የሚገርመው ነገር የዛ የማቴዎስ ወንጌል ትርጓሜ በደንብ ይህንንም ታሪክ ይነግረናልና አባ ዞሲማስ እነዚህ ሲጠይቃቸው እኛ እንደዛ አድርጎ ቅዱስ ማቴዎስ ሰበከልን፣ ነገረን እና የጌታን በዓላት እናከብራለን፣ ጾም እንጾማለን። ጾም በደረሰ ጊዜ ልክ ጾም ሲገባ እግዚአብሔር ራሱ ይነግረናል። ከዛ የዛፉ ፍሬ ወደ መሬት አይወርድም፣ እስከ 9 ሰዓት ድረስ እንጾማለን። ልክ የዛን ጊዜ መና ይወርድልናል። መና ተመግበን ሰማያዊ ጽዋ መና እንመገባለን። ረሃብ የሚባል በጭራሽ የለም። ጾም እንጾማለን። በዓላትን የጌታን በዓላት እናከብራለን። ስለዚህ ቅዱስ ቁርባንንም ምን እንላለን? እንቀበላለን። ስለዚህ ቅዳሴ እንቀድሳለን። ማህሌት ደግሞ የመላእክት ማህሌት ነው እኛ ጋር ያለው፣ የመላእክት ዝማሬ ነው ያለው። እኛ ኑሮ እንደዚህ ነው። የእናንተ ኑሮ ግን ኃጢአትን እዚህ ልታለማምድብን ስለሆነ እግዚአብሔር አምላካችን ጋር ልታጣላን ስለሆነ በል እንግዲህ ይህንን የጻፍከውን መጽሐፍ ይዘህ ለዓለም ትነግራለህ ሂድ ብለው ቅዱሱን አባ ዞሲማስን ከብሔረ ብፁዓን አባረሩት። ከብሔረ ብፁዓን ያንን ጽፎ ወደ ዓለም መጥቶ ተናገረ። ስለዚህ ብሔረ ብፁዓን እግዚአብሔር ድንቅ ቅዱሳን ያሉት እንደሆነ እንወቅ። ይህ ብቻ አይደለም፣ ብሔረ ሕያዋንም ሕያዋን ሆነው የማይወልዱ የማይጋቡ ናቸው። እነዛኞቹ ደግሞ ይኖራሉ። ስለዚህ እግዚአብሔር አምላክ የፈጠረው ፍጥረት እጅግ እጹብ ድንቅ ነው። እኛ በዚህ ምድር ያለ ብቻ ይመስለናል፣ አይደለም። እግዚአብሔር የፈጠረው ፍጥረት እግዚአብሔርን የሚያመሰግን እግዚአብሔር በብሔረ ብፁዓን ቁጥራቸውን እሱ ብቻ እጅግ ብዙ ከዚህ ከኛ ካለንበት ከሰብአ ዓለም ከዚህኛው ማለት ነው የተሻለ በዛ ቅዱሳን ያሉበት የቅዱሳን መኖሪያ መሆኑን እናት ቤተክርስቲያን ታስተምራለች፣ ትሰብካለች። የቅዱሳኑ ታሪክ እጅግ እጹብ ድንቅ ነው። ስለዚህ አባታችን ዞሲማስ ብሔረ ብፁዓንን ያየ ታላቁ አባት ነው እና ወደ ብሔረ ብፁዓን በተለያየ ጊዜ የተለያዩ ቅዱሳን መጽሐፍት እንደሚነግሩን በተለያየ ጊዜ በተአምራት እግዚአብሔር በቸርነቱ በጸሎት የበቁ ቅዱሳን የበቁ የጸለዩ ባህታውያን የሚሄዱበት ብፁዕ ሆነው ኃጢአት የማይሰራበት ስለ ኃጢአት ስለ ምድራዊ መርከብ መብላት መጠጣት ስለዛ ዓለም ዝባዝንኬ የማይታሰብበት የብሔረ ብፁዓን ቅዱሳን ሚያዝያ 9 ቀን እናስባቸዋለን፣ እንዘክራቸዋለን። እነዚህ ቅዱሳንንም እግዚአብሔር አምላክ በዛ በቅድስና ከመላእክት ጋር የመላእክትን ዜማ እየሰሙ ከላይ ሲያመሰግኑ የሚሰሙ ቅዱሳን የሆኑ እጅግ ውብና ማራኪ መዓዛው ልዩ የሆነ አትክልቷ አኗኗሩ የምድሩ አቀማመጥ ልዩ የምታምር ለየት ያለ እንዲሆነች ይታወቃል። እኛ ወደዛ እንዳንሄድ ሙት ባህር የሚባለው በመሃል ላይ አለ። እሱን ተሻግሮ በመርከብም በምንም በምርምርም በፈለጋችሁት ሳይንቲስቶችም መሄድ አይችሉም። ወደዛ ምድር እግዚአብሔር የፈቀደለት ወይም መላእክት ብቻ ካልወሰዱት መሄድ
አይቻልም። ይህንን ስንል ደግሞ ምክንያቱም ብሔረ ብፁዓን አሉ እንደዛ ያለ ሲባል ነገ ተነስታችሁ መንገድ እንዲያጀምሩ ብዬ ነው። በከንቱ መንገድ ላይ አውሬ እንዳይበላችሁ ብዬ ነው እንጂ እኔ ብትሄዱ እኔ ግድ የለኝም በእውነቱ ከሆነ እና የብሔረ ብፁዓን ቅዱሳን እጅግ የተለዩ እንደሆኑ ይገርማል። አባ ዞሲማስ ብሔረ ብፁዓን ድረስ የሄደ እጅግ ልዩ አባት ነው። በረከታቸው ይደርብን፣ አማላጅነታቸው ይደርብን። እግዚአብሔር የሚያመሰግኑት እጅግ ግሩማን ድንቆች ቅዱሳን ያሉት አምላክ ነው። ስለዚህ ብሔረ ብፁዓን የሚባለው ሀገር እንዴት ነው ከተባላችሁ በነቢዩ ኤርሚያስ ዘመን ነው። በኤርሚያስ ዘመን ኤርሚያስ ስለ ጥፋት ሲናገር ታላቁ አባት አሚናዳብ የነቢዩን ቃል ሰምቶ ልጆቹን ሰብስቦ አስተምሮ በነቢዩ ቃል መሰረት ከዓለም ተለዩ። እግዚአብሔር ቸር ነውና ወደ ብሔረ ብፁዓን ሄዱ። እንደገና ደግሞ በእዝራ ሱቱኤል ጊዜም ሂደዋል። ከዋልድባ የሄዱ አሉ። ከዚህ ከዋልድባ ጌታችን ኢየሱስ ክርስቶስ አብረንታንት ከሚባለው የሄዱ የኢትዮጵያ ቅዱሳንም ሂደዋል። ከእስራኤላውያን ከ12ቱ ነገድ እስራኤል አንዱ ነገድ የአሚናዳብ ነገድ የሄዱ እንዲሆኑ በተለያየ ጽድቅ ስራቸውና ቅድስናቸው ወደ ብሔረ ብፁዓን የሄዱ እንዲሆኑ ተድላ ደስታ እያደረጉ 3 ልጆች ብቻ የሚወልዱ እንደገና 2 ወንዶች 1 ሴት የሚወልዱ እንዲሆኑ የሚኖሩት እድሜያቸው 1000 ዓመት እንደሆነ በዛ የሚኖሩ ከዛ በኋላ ይበቃናል ብለው እርሜ በቃም ብለው እግዚአብሔር ልተር ነው ና ወደ እኔ ና ሲላቸው ያለምንም ህመም ያለምንም በዝማሬ እየተነጋገረ በሉቻው ደህና ሆኖ እኔ ወደ አምላኬ ልሄድ ነው እናንተ እስከምትመጡ ድረስ በዛ ጠብቃችኋለሁ እያለ ያ ቅዱስ የሚሄደው 1000 የሞላው ተሰናብቶ እዛ ያሉትን ዘመዶችን ይሰናበትና እስከ ቀብር ድረስ ይሸኙታል። ቀብሩም እንደሚተኛ ሰው ይተኛል። ከዛ ነፍሱ ሹልክ ብላ ትወጣለች። መላእክት እየዘመሩ መልካም መዓዛ እያሸተቱ ወደ እግዚአብሔር እቅፍ ይወስዷታል። ወደ ገነት ይሄዳል። ከብሔረ ብፁዓን ወደ ገነት መሸጋገሪያ እንደሆነ ሞት ያስረዳል። ምክንያቱም ወደ ገነት ደግሞ በዛም የተሻለ እየኖሩ እያለ የሚገርመው ወደ እግዚአብሔር ወዳለበት ወደዛ ወደ ገነት ደግሞ ለመሄድ ስለሚጓጓ 1000 ከሞላቸው በፍቃደኝነት ነው። አይ እኔ በዙ እቀጥላለሁኝ እኔ መቆየት እፈልጋለሁ ካሉም ይጨመራቸዋል። መልሶ እግዚአብሔር ይጨምራቸዋል እርሜ እና ኃጢአት የሚባል ያልሰሩ የብሔረ ብፁዓን ቅዱሳንን ዛሬ ቤተክርስቲያን አስባት ውላለች። እርግጥ ዛሬ ቅድስት ቤተክርስቲያን ነች። በዚህ በዘመነ ፋሲካ አርብ ላይ ነን። አርብ ስለ ቤተክርስቲያን የምንማማርበት ነው። ግን እነዚህን የብሔረ ብፁዓንን ቅዱሳንን እጅግ ማወቅ መገንዘብ ከኔና ከናንተ ይጠበቃል። እጅግ አስተማሪ የሆነ ታሪክ ስለሆነ ማለት ነውና ከኃጢአት እንድንርቅ መድኃኔዓለም ይርዳን። ያስተማረንና የመከረን በቃሉ የሚያጽናናን አምላካችን እግዚአብሔር የተመሰገነ ይሁን። የአባ ዞሲማስ በረከት ከሁላችን ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር። አሜን አሜን። በእውነቱ ለመምህራችን ቃለ ሕይወትን ቃለ በረከትን ያሰማልን። አባ ዞሲማስና ብሔረ ሕያዋንን በእውነት ለመምህራችን አብራርተው አፍታፍተው አስተምረውናል። ለመምህራችን ቃለ ሕይወትን ያሰማልን። ውድ የዩቲዩብ ቻናል ቤተሰቦቻችን ይህን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሸር በማድረግ እንድታበረታቱኝ በኃያሉ በልዑል እግዚአብሔር ስም በትህትና ጠይቃችኋለሁ። ትምህርቱን እያዳመጣችሁ ትጠቀሙበታላችሁ፣ ትለወጡበታላችሁ። የመንፈሳዊ ሕይወታችሁ የተነሳሳ የተበረታታ ይሆናልና በዚህ ቻናሌ ቤተ ጸሎት ቻናሌ ለቅበት መንፈሳዊ ነገሮችን ነው። የተለያዩ አባቶች ትምህርትም፣ ጸሎት፣ መዝሙረ ዳዊት መንባብ፣ የተለያዩ ነገሮችን መንፈሳዊ ነገሮችን ነው የምለቅበት። ላይክ፣ ሰብስክራይብ፣ ሼር በማድረግ እኔን የምታበረታቱኝ እናንተም ደግሞ በመንፈሳዊ ሕይወታችሁ የተለወጣችሁበት እንድትለወጡበት